ሰላም እንዴት ናችሁ? የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች ተደርገው ተጠናቀዋል። ፔዤ ለፍጻሜ ማለፉን አረጋግጧል። በፍጻሜ የሚያገኘው ደግሞ አርሰናል ነው። ስለዚህ ሃንጋሪ ቡዳፔስት ላይ የምንመለከተው የቻምፒየንስ ሊግ ጨዋታ በአርሰናል እና ፔዤ መካከል ይሆናል። ደግሞ የአውሮፓ ምርጡ ዲፌንስ አርሰናል እና ደግሞ ማጥቃቱ ደግሞ ምርጡ የሆነው ፔዤ ይገናኛሉ። በፊት መስመር ላይ ያለውን ጥንካሬ ታውቃላችሁ። የፔዤ እንደ ክቫራትስኬሊያ፣ ዴምቤሌ፣ ዴዛይር ዱዌ ያሉ ምርጥ ተጫዋቾችን የያዘ ነው። ደግሞ በአርሰናል በኩል የጋብሪኤል እና ሳሊባ ፓርትነርሺፕ በጣም ምትክ የማይገኝለት ምርጥ ዲፌንስ እንደሆነ ይታወቃል። ስለዚህ ይሄ ሶሊድ ዲፌንስ እና ደግሞ ማጥቃቱ ላይ በጣም የበረታው ፔዤ ይገናኛሉ። እነዚህ ሁለት ቡድኖች በመጨረሻ ምን ያሳዩናል እንመለከታለን። ለአርሰናል ግን አሁንም ይሄ የዋንጫ ደብል ድሪም እንደቀጠለ ነው። የፕሪሚየር ሊግ ዋንጫ እና የቻምፒየንስ ሊግ ዋንጫ ማለት ነው። ግን የአርሰናል ስኬታው እንደሚታወቀው የሚለካው አሁን ለአርሰናል እና ለሚኬል አርቴታ የፕሪሚየር ሊግ ዋንጫን ማንሳት ነው። ግን ለፋይናል መድረስ በቻምፒየንስ ሊግ በራሱ ቀላል አይደለም እና እንዴት ነው ቫልዩ የሚደረገው? የአርሰናል ደጋፊዎች ምን ያህል ነው ዋጋ የምትሰጡት? በጣም ትልቅ ስኬት ስለሆነ ከ20 ዓመት በኋላ ያደረገው ስለሆነ እና ይሄ ተደራርቦ ስለመጣ ነው እንጂ ለፕሪሚየር ሊግ መፎካከር እና ቻምፒየንስ ሊግ ፋይናሊስት መሆን ሁለቱም በራሱ በጣም ትልልቅ ስኬት እንደሆነ ይታወቃል። ግን ለአርሰናል በዋናነት ስኬት የፕሪሚየር ሊግ ዋንጫን ማንሳት ነው። አሁን ተጫዋቾቹን አርሰናል ለ360 ደቂቃዎች ይፈልጋቸዋል። 3 የፕሪሚየር ሊግ ጨዋታዎች ይቀራሉ። ዌስትሃም፣ በርንሊ እና ደግሞ በመጨረሻም ክሪስታል ፓላስን የሚያስተናግድበት ከዛ ደግሞ የቻምፒየንስ ሊግ ፋይናል ጨዋታ አለና ለእነዚህ 360 ደቂቃዎች እንዲበረቱ ይፈልጋል የአርሰናል ተጫዋቾች እና በመጨረሻም ይሄንን ደብል ድሪም ማሳካት የሚችሉ ከሆነ እንመለከታለን። ግን የአርሰናል ደጋፊዎች እንዴት ነው ቫልዩ የምታደርጉት? እንዴት ነው ምን ያህል ቫልዩ ነው የምትሰጡት ይሄን ለቻምፒየንስ ሊግ ፋይናል መድረስን? እሱን ሀሳባችሁን አጋሩኝ። ይህንን ቻናል ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቆዩ። አመሰግናለሁ።